ሰላም አድማጭ ተመልካቾቻችን፣ ይህ በዘመድ ሳተላይት ቴሌቪዥን እና በፍኖተ አማራ ዩቲዩብ ቻናል የሚተላለፈው የፍኖተ አማራ ዝግጅት ነው። የፍኖተ አማራ ዝግጅት አዘጋጅና አቅራቢ ደግሞ እኔ አንተነህ ገላይ ነኝ። ፍኖተ አማራ ዛሬ ይዤላችሁ የቀረብኩት የድል ነጣቂ ቅጥረኞችን ሩጫ የሚዳስስ ነው። እነዚህ ቅጥረኛ ባንዳዎች፣ ሰርጎ ገቦች፣ ጸረ አማራዎች፣ አማራ ጠሎች፣ ወያኔ በቀጥታ ኦሮሞማ አደረጃጀት፣ የኦሮሞማ ርዕዮተ ዓለም አራማጅ ድርጅቶች በቀጥታ ብአዴን በቀጥታ የእነዚህ ቅጥረኞች ደግሞ በቅጥረኝነት ሰርጎ ገቦች፣ አማራ ጠል ሰርጎ ገቦች ሰርገው በመግባት የፋኖን ድል ለመንጠቅ የፋኖን ድል ለመሸጥ ከፍተኛ ርብርብ እየተደረገ ነው ማለት ነው እና ከዚህ በፊትም ቅጥረኞች ጠላቶቻችን ትግላችንን ሲመሩት በሚል ዝግጅት ዳስሻለሁ። ቅጥረኛ ባንዳው እነ ዘመነ ካሴ እና አስረስ ማረ ዳምጤ አብረው ከነ አቦይ ስብሐት ነጋ ጋር ከነ ጀዋር መሐመድ ጋር ከነ ሕዝቅኤል ጋቢሳ ጋር ከነ ጃልመሮ ጋር ከነ አሉላ ሰለሞን ጋር ከነ ልደቱ አያሌው ጋር ከነ ገዱ አንዳርጋቸው ጋር ከነ ይልቃል ጌትነት ጋር ቁጭ ብለው ሰላም ሰባኪ ሆነው የአማራን የህልውና ትግል ውል አጥፍተው መነሻ ነጥብና ምክንያትን ሰርዘው ሰላም ሰባኪዎች ሆነው የተገኙ ጊዜ ቅጥረኛ ባንዳዎች ጠላቶቻችን በቅጥረኛ ባንዳዎቻቸው ትግላችንን የህልውና የፍትህና ሀገር የማስቀጠል ትግልን ሲመሩት በሚል ዝግጅት ከወራቶች በፊት ዝግጅት አቅርቤያለሁ። ዛሬ ደግሞ እንግዲህ ባለፈው ሳምንት ባንዳው ዘመነ ካሴ መግለጫ አውጥቷል። ቅጥረኛ ባንዳው ጸረ አማራው አስረስ ማረ ዳምጤ ከሻዕቢያ ከወያኔ ጋር አብረን እየሰራን ነው ብሏል። በተለያየ ሚዲያ አውጀዋል። የእነዚህ ቅጥረኛ ባንዳዎች ፕሮፓጋንዲስቶች ደግሞ ዩቲዩበሮች፣ አክቲቪስት ነን ባዮች፣ ጋዜጠኞች እነ አሳየ ደርቤ የመሳሰሉት በሙሉ እነ በለጠ ካሳ እነ ማናየ በኬንያ በኡጋንዳ የሚገኝ በሙሉ ቅጥረኛ እነ ሀብታሙ አያሌው እነ ሁሉም ሚዲያዎች እነ ግርማ ካሳ በሙሉ ይሄንን እያጮሁት ይገኛሉ። በተለያየ አቅጣጫ በተለያየ መንገድና ስልት በህዝባዊ እምቢተኝነት ለውጥ እንደሚመጣ ለውጥ ይምጣ እንጂ በህዝባዊ እምቢተኝነትም ሆነ በምን ችግር የለውም እየተባለ ቅጥረኝነታቸውን በግላጭ እየመሰከሩ ይገኛሉ ማለት ነው። እኔም ሆነ ሌሎች በግልጽና በሐራጅ ስናጋልጥ የነበረውን ዛሬ እነሱ በግብራቸው በስራቸው ተገልጠዋል ማለት ነው እና ወያኔ እና አስረስ ማረ ዳምጤ ወያኔ እንቅስቃሴውን ጥምረቱን እኛንን የምንመራው ሲሉ እንግዲህ ወያኔ የአማራን የህልውና የፍትህና የአገር የማስቀጠል ትግልን ጭብጥ ተቀብላ በዚህ ሀሳብ ተገዝታ ሻዕቢያም ይህን ጭብጥ ተቀብሎ በዚህ ሀሳብ ተገዝቶ ከዛ ከነ ጃልመሮም እነ ጀዋር መሐመድም ይህን ሀሳብ ተቀብለው ገዝተው እና አስረስ ማረ ዳምጤ እየመሯቸው ነው ማለት ነው። እንግዲህ የባንዳነት አይነ ወጣነት ካፈርኩ አይመልሰኝ በተግባር የታየበት ማለት ነው። ይሄ አማራ ህልውናው እንዲጠፋ ህልውናው የጠፋ ህልውናው እንዲጠፋ ሌላ ኢትዮጵያውያን ነባር ኢትዮጵያውያን ከልካይ አልባ ቀርተው እንዲጨፈጨፉና እንዲጨፈለቁ ተደርጎ ኢትዮጵያ እንድትፈርስና ታላቋ ትግራይና ታላቋ ኦሮሚያ እንዲፈጠሩ ተበይኖ ወደ ስልጣን ሲመጡ ደርግ መጀመሪያ መሰረቱን አደላቸው፣ ኢትዮጵያን ቀውስ ውስጥ ከተተላቸው፣ መሪ አልባ ምሁር አልባ የጦር መኮንን አልባ አደረገላቸው። ከዛ ወያኔና ኦነግ ተመልሰው ስልጣን ሲይዙ በዘር ላይ የተመሰረተ አማራን የጥቃት ኢላማ ያደረገ አማራ ጨቋኝ ኢትዮጵያ ቅኝ ገዢ ያደረገ ህገ መንግስት ሲያጸድቁ ስማቸውን የነጻነት ግንባር እያሉ ሲመጡ የኦሮሞ የነጻነት ግንባር፣ የትግሬ የነጻነት ግንባር፣ ትግራይ ህዝቦች ነጻነት ግንባር እያሉ ትህነግ ኦነግ እያሉ ሲመጡ ነፃ የሚወጡት ከጨቋኙ አማራና ከቅኝ ገዢው ኢትዮጵያ ነው። ስለዚህ ጨቋኝ ነው አማራ በመላው ኢትዮጵያዊ መመታት መጥፋት አለበት ተብሎ ተዘመተ።
በ15 በ20 ሚሊዮን አማራ ተፈጀ ማለት ነው። በባዮሎጂካል በአምካይ ክትባት፣ በተላላፊ በሽታ በኤችአይቪ እና በመሳሰሉት፣ በቀጥታ ጦርነት፣ በሰው ሰራሽ ረሃብና ድርቅ፣ ከስራ ከኢኮኖሚ በማባረር፣ ከንግድ በማፈናቀል፣ ከመኖሪያ ቀየው በማፈናቀል፣ ሀብት ንብረቱን በማውደም በመዝረፍ አማራ ላይ ተዘመተ ማለት ነው። ይሄ ጽዋው ሞልቶ አማራ በቃ አየሁት በቃይ ብሎ ሲነሳ ይሄንን መነሻ ምክንያት ወያኔ ገዛው እያለን ነው አስረስ ማረ ዳምጤ እያለን ያለው። ይሄንን መነሻ ምክንያት ሻቢያ ገዛው። ይሄን መነሻ ምክንያት እነ ጀዋር መሐመድ ገዙት። ይሄን መነሻ ምክንያት እነ ጃልመሮ ሐሳቡን ገዙት፣ ወደዱት። እነ ስብሐት ነጋ ሐሳቡን ወደዱት እና አብረን ሁነን ጭራቁን አብይ አህመድ ለመጣል ተነስተናል፣ ህዝባዊ ቢተኝነት በሁሉም ቦታ እያሉ ነው ያሉት እነ ዘመነ ካሴ። እንግዲህ እግዚአብሔር ያሳያችሁ። ይሄንን ምክንያት ወያኔ ገዛው። ወያኔ ዛሬም አጽመ ርስታችንን ለመውረር በወልቃይት በጠለምት በጠገዴ በአምባላጌን ኮረምን ተቆጣጥራ ማይጨውን ተቆጣጥራ ኮረምን አላማጣ መሆኒን አልፋ ቆቦ ምናምን ድረስ እያማተረች ባለችበት ኦሮሞማም ሀገር ለመሆን ጨርሶ በሚጠብቅበት ወያኔም ወልቃይትን ብቻ የእግር ማስገቢያ ነገር ይዛ በዚህ በወራሪዎች ፓርላማ አገር መሆኗ ተገንጣይነቷ አንቀጽ 39 ተጠቅሶ አገር ሆናለች የሚባለው እንዲታወጅላት እየጠበቀች ባለች ሁኔታ እነዚህ ቅጥረኛ ባንዳዎች በዚህ ልክ አፍጥጠው መጣው እኛንን የምንመራው ብለው ባንዳነታቸውን በግልጽ ነግረውናል ማለት ነው። ስለዚህ ይህን በተመለከተ ነው የዛሬው ዝግጅት። ይሄ እንግዲህ ደጋግመን ተናግረነዋል። በተደጋጋሚ እነሱ ተገልጠዋል። ከትግሬ ህዝብ ጋር እየሰራን ነው እያሉ ከወያኔ ጋር መስራታቸውን ነግረውናል። ከኦሮሞ ህዝብ ጋር እየሰራን ነው እያሉ ከነጀዋር መሐመድ ጋር መስራታቸውን ነግረውናል። አማራን በለው ከአማራ የተጋባ ተፋታ፣ በአማርኛ እንዳትግባባ፣ ኢትዮጵያ ኦሮሚያ እያሉ የጋራ ታሪክ የጋራ ማንነት የለንም እያሉ ዘራችንን ካስጠፉት ጋር አብረን እየሰራን ነው እያሉ በተጋጋሚ ነግረውናል። ይሄንን ሁሉ ነግረውን ይሄ ሁሉ ተደርጎ ዛሬም የፋኖ መሪዎች ሆነው ቁጭ ብለዋል ማለት ነው ትልቁ ነጥብ። ስለዚህ አድማጭ ተመልካችና መላው ኢትዮጵያዊ ዛሬ ብዙ ጸረ አማራ፣ ጸረ ኢትዮጵያ፣ ጸረ ኦርቶዶክስ የሆኑ ኃይሎችንና ቅጥረኞቻቸውን ከመቼውም ጊዜ በበለጠ በሐራጅ መገለጣቸውን አይኑን እንዲገልጥ እንዲያስታውስ እንዲያይ በዚህ በፕሮፓጋንዳው በወሬው በምናምን መነዳቱን ጥሎ ትኩረቱን የስር ነቀል ለውጥ ትግሉን ለመቀልበስ የሚሯሯጡት ላይ እንደዚህ በግልጽ የተገለጡት ላይ እንዲያደርግ እነ ልደቱ አያሌው እነ ይልቃል ጌትነት በወያኔ ተመልምለው ወያኔን ውሃ ጡጦ እየጠቡ አድገው ጸረ አማራ ሆነው ጸረ አማራ ሆነው በማደግ አማራ ጠል በመሆን አማራን ሲያንቋሹ አማራ የለም አማራ የሚባል ህዝብ የለም ሲሉ የኖሩት በሙሉ ሰብሳቢ ያደረጉት እነ ሙሉጌታ ዘለቀ ወልቃይት ለትግራይ ትመለስ የሚሉት ሰብሳቢ አውሩ ኮሚቴ በማዋቀር ይሄን ስራ እየሰሩ ይገኛሉ። ወልቃይት ወደ ትግራይ አስተዳደር መመለስ አለበት። የብልጽግና መንግስት የሚያሽከረክረው የወልቃይት አስተዳደር መወገድ አለበት፣ መደምሰስ አለበት፣ መጥፋት አለበት። ደመቀ ዘውዱ የቲፒኤልኤፍ ተዋጊ ሆኖ እድሜውን በቲፒኤልኤፍ ተዋጊነት የኖረ የትግራይ የጦር መኮንን የነበረ ኦንሊ ቲንግ አማራ የሆነው የሰሊጥ መሬት በሚፈልገው መጠንና በሚፈልገው ቦታ አንሰጥህም ስላለው ነው በወቅቱ የነበረው አስተዳደር። የወልቃይት አካባቢ ግን የብልጽግና ተቀጣሪዎች በመሆናቸው የብልጽግናን ካርድ የሚጫወቱ በመሆናቸው የወልቃይት ጥያቄ የህልውና ጥያቄ ነው። ወልቃይት ወይ ሞት ቀይ መስመር ነው እያሉ የብልጽግና ጨዋታ ነው የሚጫወቱት። የአማራ ህዝብና የትግራይ ህብረተሰብ እንዳይስማማ ባይዘው ወይ በዚህ ጉዳይ ላይ ጽፌያለሁ። አዎ ወልቃይት ወደ ትግራይ አስተዳደር መመለስ አለበት። በአሁኑ ሰዓት አሁን የአማራ ህዝብ በህልውና አደጋ ላይ ባለበት ሰዓት ወደ ትግራይ ወደ ምዕራብ ትግራይ መመለስ አለበት። ለምን የተሰደዱት ስደተኞች በሙሉ ወደ ቀያቸው ወደ በተፈጥሮ አምላካቸው የሰጣቸው የመኖር የህልውና መብታቸውን የተነፈጉበት ቦታ መሄድ አለባቸው። ወደ ቤታቸው መመለስ አለባቸው። ዛሬ የወልቃይትን የቀይ ካርድ ፖለቲካ የሚጫወቱት በሙሉ በሰሊጥ ንግድ በሰሊጥ መሬት የቁጥጥር የኢኮኖሚ ቁጥጥር ማዕከላዊ ኢሹዋቸው የሆኑ ሰዎች እንጂ የወልቃይት ህዝብ ወልቃይቴው የወልቃይት ህዝብ አማራው የወልቃይት ህዝብ ትግራዩ ችግራቸው ሆኖ አይደለም።
የወልቃይት ህዝብ ሶስቱም ህብረተሰብ ያለበት ወልቃይት ያለ፣ አማራ አለ፣ ትግራይ አለ። የዚህ ጉዳይ አስፈጻሚና መሬት ላይ ፋኖን በመወከል ደግሞ ጸረ አማራው ዋናው የወያኔ የብአዴን የኦሮሞማ ወኪል የሆነው አስረስ ማረ ዳምጤ፣ አቃቤ ህግ ሆኖ አማራን ሲያስመታና ሲመታ የኖረው አስረስ ማረ ዳምጤ ዘመነ ካሴ የሚባልን ሌላ ዘረጦ ባንዳ ከፊቱ አስቀምጦ አሁን ይሄንን ግልጽ እያወጡት ይገኛሉ ማለት ነው። በግልጽ እያወጁት ይገኛሉ ማለት ነው። አብይ አህመድን ግለሰብን እንደ ጭራቅ፣ ግለሰብ ነው ጭራቅ ነው፣ ግን እኛ ትግላችን ከግለሰብ ጋር አይደለም መሆኑን ትግላችን ከርዕዮተ ዓለምና ከጸረ አማራ አደረጃጀት ጋር እንጂ ከግለሰብ ጋር ወይንም ከህዝብ ጋር አለመሆኑ እየታወቀ ግን የአማራን ትግል አቅጣጫ በማሳት አብይ አህመድ እናስወግዳለን ከማን ጋር ሆነን ከነ ስብሐት ነጋ ከነ ጀዋር መሐመድ ጋር እየተባለ የሚደረገው ሴራ ግልጽ ወጥቷል ማለት ነው። ይህን ጠላት ቅጥረኞች፣ የጠላት ሰርጎ ገቦች፣ የጠላት አይንና ጆሮች በዚህ ልክ መገለጣቸውን ልብ ልንል ይገባል። ሌላው ቅጥረኛ ባንዳዎችንና ሰርጎ ገቦችን ከናጥፊ መንገዳቸው በተደጋጋሚ ያጋልጠናል። እነሱም በግብራቸው ተገልጠዋል። ይሄንንም ማስታወስ ያስፈልገናል። የተረጨውን ተንኮል አጋልጠናል። ሴራውን፣ ተንኮሉን፣ ፕሮፓጋንዳውን፣ አጠቃላይ አሰላለፉን ሚዲያውን 99% ስለተቆጣጠሩ የሐሰት ትርክቱን ይሄ ናሬቲቭን ስለተቆጣጠሩት ትግሉንም ተቆጣጥረው እነሱ በሚፈልጉት መንገድ ለማስጨረስ የሚደረገውን አሰራርና አካሄድ አጋልጠናል። በአሰብ ሰበብ ጸረ አማራ የነበሩ ኃይሎች ለሁለት ተቧድነው በአሰብን እንሰጣለን አንሰጥም በሚል ሰበብ አሁንም አማራን አድቅቀው ኢትዮጵያን ለመጨረሻ ጊዜ በታት ነው። ትግረኛ ተናጋሪ ሀገር መሀል ኦሮሚያ የሚባል ሀገር እና ሶማሊያ የሚባል ሀገር ፈጥረው ሌላው ነባር ኢትዮጵያዊ ለመጨፍለቅ የተሰራውን ስራ የአሰብ በሚለው መዘዝ ውስጥ አጋልጠናል። ይህንንም ደጋግሞ ማየት ያስፈልጋል፣ ማዳመጥ ማስታወስ ያስፈልጋል፣ መመርመር ያስፈልጋል። ሌላ በሞታችንና በህመማችን ሊያተርፉ የሚሰሩ ውጫዊ እጆችንም አመጣጥ የግብፅ በአባይ ቀጥታ የግብፅ ደህንነት የሳውዲ የኤምሬት ደህንነት መሆኑ። ስለዚህ ግብፅ በደህንነት ዜጎቿን ይዛ እንድትኖር ኢትዮጵያ መቆርቆዝ አለባት፣ ኢትዮጵያ መበታተን መጥፋት አለባት፣ ኢትዮጵያ ተበታትና እንድትጠፋ ደግሞ አማራ መመታት አለበት የሚለውን የነ ሳውዲን የነ አረብ ኤሚሬቶችን ብሂል አጋልጠናል። ሌላው ደግሞ አሜሪካም ሆነ ምዕራባውያን ጥቅማቸውና ክብራቸው ትርፋቸው በቀንዱ ላይ በምስራቅ አፍሪካ በቀይ ባህር ላይ እና የኢትዮጵያን የተፈጥሮ ሀብት ድንግል የሆነ መሬት ቦጥቡጦ ለመዝረፍ ኢትዮጵያ በማያባራ የቀውስ ምድር መሆን አለባት ተብሎ ይሄንንም ለማድረግ አሜሪካኖች የሚቆጣጠሩት በዘር በሃይማኖት በቋንቋ በአካባቢ የተከፋፈለ አማራን የጥቃት ኢላማ ያደረገ የቀውስ ምድር መሆን አለባት፣ የሲኦል ምድር መሆን አለባት ተብሎ በኢትዮጵያ በአማራ ሕዝብ በዘውዱና በመሬት ስሪቱ ላይ ዘምተው ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጥቃት ኢላማ ተደርጋ ያንን የሚያስኬደው አሜሪካም ለምን ዓላማ እንደሆነ ከነ ፖሊሲያቸው ወያኔን ኦነግንና ሻዕቢያን እንዴት አድርገው እንዳነገሱና ኢትዮጵያ እንደዚህ እንዳበቋት በአይኤምኤፍ እና በወርልድ ባንክ በሚባል የጭራቅ ዓላማ ማስፈጸሚያ ተቋሞች እንዴት አድርገው በብድርና በሚዲያ በፕሮፓጋንዳ እያጀገኑ አጥፊዎችን ለዚህ እንዳበቋቸው አጋልጠናል። ይህንንም በደንብ መፈተሽ ማስታወስ ያስፈልጋል ማለት ነው። ሌላው ከሚገዛው ህዝብ የበለጠ እውነትን የሚፈራው ይሄ ወራሪ ተገንጣይ ዘረኛ አደረጃጀቶች ፋሽስቶች፣ ወያኔ፣ ኦሮሞማ፣ ብአዴን ምን አይነት እንደሆኑ ስሪታቸው እንዴት እንደሆነ ከአማራ ህዝብ ጋር ከኢትዮጵያ ጋር ከኢትዮጵያውያን ጋር አጥፍቶ መጥፋት ወይንም ደግሞ ወይ መጥፋት ወይ ማጥፋት የሚል ብሂል እንጂ ታርቆና ተግባብቶ በወንጀል ተቀጥተው መኖር የማይችሉ ስለሆኑ በኢትዮጵያ ምድር ስር ነቀል ለውጥ ታውጆ እነዚህ ድርጅቶች በህግ ታግደው ሀብት ንብረታቸው ለህዝብ ተመልሶ አመራሮች ለፍርድ ቀርበው ሂሳብ እንዲያወራርዱ መደረግ እንዳለበት ይሄ ብቸኛ አማራጭ መሆኑን በተደጋጋሚ በተለያየ መንገድ አቅርበናል። ይሄንንም አእምሯችን ውስጥ እንዲውል እንዲያድር ያስፈልጋል ማለት ነው። እንግዲህ በተለያየ መንገድና አገላለጽ የገለጽነው በጣም አስፈላጊው ቁም ነገር ዛሬም ደግመን የምናሰምርበት እና እነዚህ እነ ልደቱ አያሌው የሚመሩት አብሮነት የሚባል እነ ሙልጌታ ዘለቀ ወልቃይት የትግሬ ነው ለትግሬ ይመለስ የሚሉት አማራ መሳይ ጸረ አማራዎች፣ አማራ መሳይ አማራ ጠሎች፣ ቅጥረኛ ባንዳዎች፣ ጸረ አማራዎች ራሳቸውን ስብሐት ነጋ የወያኔ ፈጣሪዎች፣
ኦነጎች ዛሬ ያላጠፋው ማንነት ወይንም ጎሳ ህዝብ ነገ ያጠፋልና ጨርሳ አጥፋው፣ ማንነቱን ደምስሰው ታሪኩን ፋቀው የቦታውን ስም ቀይረው የሚል የኦሮሞማ ርዕዮተ ዓለም ተከታዮች እነ ጀዋር መሐመድ፣ እነ ሕዝቅኤል ጋቢሳ፣ እነ ጃልመሮ፣ እነ አጠቃላይ አደረጃጀቶች በሙሉ እንዲያውቁት የሚፈለገው ዛሬም የምናሰምርበት አማራዎች ነባር ኢትዮጵያውያን ለህልውና ለፍትህ ሀገር ለማስቀጠል ትግል ላይ በተለያየ መስክ የተሰለፍን ሰዎች አሁንም ደግመን የምንናገረው ፋኖ በገንዘብ ኃይል ያልተነሳ መሆኑን፣ ፋኖ ከፖለቲካ ድርጅት የመነጨ የተወለደ አለመሆኑን፣ ፋኖ በግለሰብ መሪነት ጠላት መልምሎ አሰልጥኖ ባበቃቸው ግለሰቦች መሪነት የተፈጠረ አለመሆኑን፣ እስክንድር ነጋም ሆነ ዘመነ ካሴ ቅጥረኛ ባንዳዎች እንጂ የፋኖ ፈጣሪና መሪዎች አለመሆናቸውን፣ ፋኖ የተነሳው ከህዝብ መሆኑን ዛሬም እናሰምርበታለን ማለት ነው። ዛሬም እናሰምርበታለን። ስለሆነም ፋኖ የተነሳው ስቃይን ወደ ጽናት፣ ይሉኝታን ወደ ድፍረት፣ ውርደትን ወደ ክብር ቀይሮ የትጥቅ የበላይነትን በወኔው አካክሶ አጥፊውን አጥፍቶ ህልውናውን ለማስቀጠል ፍትህ ለማስፈንና ሀገር ለማስቀጠል ቆርጦ ከተነሳው ከአማራ ህዝብ መሆኑን፣ ፋኖ የአማራ ህዝብ እሴት መሆኑን፣ ፋኖነት የአማራ ህዝብ አንዱ እሴት፣ አገር ዳር ድንበር አስከባሪ፣ የህዝብ ሰላምና ደህንነት ህልውና አስቀጣይ እሴት መሆኑን፣ አነሳሱም ከአማራ ህዝብ መሆኑን ዛሬም ደግመን እናሰምርበታለን ማለት ነው። እየተሯሯጡ ለሚገኙ ቅጥረኛ ባንዳዎች እና ፋኖ በአጠቃላይ ፋኖ በንጹሐን ቤተሰብ የተተኮሰ እያንዳንዷ ጥይት፣ የተቃጠለና የወደመ እያንዳንዱ መንደርና ቀበሌ አመድ፣ በጅምላና በተናጠል የተጨፈጨፈና የተፈጀ የእያንዳንዱ አማራ እና ኢትዮጵያውያን ህይወት የአማራ ነው እየተባለ በወደመ በእያንዳንዱ የአማራ ክምር ጎተራና እንስሳ የአማራ ዘር እንዳይቀጥል በወሊድ መቆጣጠሪያና በክትባት በመከነች በእያንዳንዱ አማራ እህት፣ እናት፣ ሚስት፣ እንስት ሆን ተብሎ በገዳይ ተላላፊ እና በኤችአይቪ ተላላፊ በሽታ በኤችአይቪ በተፈጀ በእያንዳንዱ የአማራ ህይወት፣ በእያንዳንዱ ኢትዮጵያዊ ነባር ኢትዮጵያዊ ህይወት አትማርም ተብሎ ከትምህርቱ፣ አትሰራም ተብሎ ከመንግስት ስራው፣ አትነግድም ተብሎ ከንግዱ፣ አትኖርም ተብሎ ከኖረበት ቀየው ከአያት ቅድመ አያቶቹ ቀዬ ከአጽመ ርስቱ ከተነቀለ፣ ከተባረረ፣ ከተሳደደ በእያንዳንዱ አማራ ልጅ አዲስ አበባ አትገባም ተብሎ በታገተና በተከለከለ በእያንዳንዱ አማራ እንግልትና መከራ ንዑስ ማንነት ተፈጥሮ የቅማንት ኮሚቴ ያገው ሸንጎ እየተባለ ስቃዩን መከራውን በበላ በእያንዳንዱ አማራ ዘር መጥፋት፣ ስቃይ፣ ፍዳና መከራ ገፊ ምክንያት የተነሳ ነው ፋኖ ማለት። ፋኖ ማለት በዚህ ልክ የተነሳ ነው። ስለዚህ በእነዚህ ገፊ ምክንያት ምንም አይነት የጥፋት እርምጃ፣ ምንም አይነት የቅጥረኛ ባንዳና ሰርጎ ገብ ጭካኔ፣ ምንም አይነት የፕሮፓጋንዳ ጋጋታ፣ ምንም አይነት የውጭ ግፊት ፋኖ ግቡን ሳያሳካ ሊያስቆመው ወይንም ሊገድበው አይችልም። ይሄ ነው መታወቅ ያለበት፣ ሊሰመርበት የሚገባው። ምንም አይነት ከየትኛውም አቅጣጫ የሚመጣ ጋጋታ ፋኖ የወጣለትን ግብ ሳያሳካ የእህቱን፣ የእናቱን፣ የአባቱን መደፈር፣ መረገጥ፣ ህልውና መጥፋት፣ ክምር እንስሳ መቃጠል፣ መጨፍጨፍ፣ የአማራ ሆድ መቀደድ፣ ከትምህርት ከስራ ከኢኮኖሚ ከምን መገለል፣ መሳደድ፣ መፈናቀል፣ ይሄንን በዘላቂነት አጥፊዎቹን አጥፍቶ ይሄንን ወንጀል የፈጸሙ ድርጅቶችን በህግ ቁጥጥር ስር አስገብቶ በህግ አግዶ ወንጀለኞችን ለፍርድ አቅርቦ የተበደለ ሳይካስ ፍትህ ሳይሰፍን ኢትዮጵያ ቀጣይነት ሳይረጋገጥ የሚመለስ ፋኖ ወይንም የአማራ ትግል አለመኖሩን እናንተም ትሯሯጡ ቅጥረኛ ባንዳዎች፣ ሰርጎ ገቦች በህዝብ ደም በሀገር መፍረስ ለማትረፍ የምትኖሩ እንድታውቁ ይገባል ማለት ነው። ይህን እናሰምራለን እና በአጠቃላይ ከእውነት የተወለደን የህልውና የፍትህና ሀገር የማስቀጠል ትግል ማስቆምና ማጥፋት አይቻልም። በአጠቃላይ እውነትን በውሸት አጥፍተን እውነትን አጥፍቶ ትግልን ቀልብሶ መኖር አይቻልም። እንዲህ አይነት ድል የለም፣ አይደረግም። አማራን አለማወቅ ነው ማለት ነው። እናንተ ከየትም የተወለዳችሁ ከየትም ያደጋችሁ ለሆዳችሁ የህዝብና የሀገርን ህልውና አሳልፋችሁ የሰጣችሁ
የሀገር ሉዓላዊነት የሸጣችሁ ሆዳምና ቅጥረኞች በእናንተ ሩጫ የሚመጣ ነገር የለም። ይሄ እንድታውቁት ለማሳሰብ ነው እንግዲህ እና በዛሬው ዝግጅቴ የማስተላልፈው መልእክት አሁንም ለውስጥም ለውጭም ቅጥረኛ ባንዳ ሰርገው ገቦች ገንዘብ ልታገኙ ትችላላችሁ፣ ግን በፍጹም ክብር እንደማታገኙ፣ ገንዘቡንም ሳትበሉት እንደምትጠፉ፣ በአንገታችሁ ገመድ ከመጥለቅም እንደማታመልጡ ለማሳሰብ፣ ለጸረ አማራ፣ ጸረ ኢትዮጵያ፣ ጸረ ኦርቶዶክሶች ደግሞ ለተወሰነ ጊዜ በፈጠራችሁትና በተፈጠረላቸው የውሸት ትርክ ልታታልሉ፣ ልታምታቱ፣ ልታጭበረብሩ ትችላላችሁ። ነገር ግን እውነት ሁልጊዜም በደሏን ለመካስ ወደ ቦታዋ መመለሷ የማይቀር መሆኑን ለመንገር፣ ለወራሪ ፋሽስት ገዢዎች ብአዴን፣ ኦሮሞማ፣ ርዕዮተ ዓለም አራማጅ ድርጅቶች ወያኔና የእነዚህን ጉዳይ በግልጽም በህቡም በቀጥታም በተዘዋዋሪ የሚያስፈጽሙ አደረጃጀቶች፣ ሀሳዊ ኢትዮጵያኒስቶች፣ ባልደራስ ምናምን፣ ግንቦት ሰባት ምናምን፣ አብን የሚባል አደረጃጀቶች፣ ፍጥረቶች ደግሞ ስልጣን ለጊዜው ልትቆጣጠሩ ትችላላችሁ። ነገር ግን የዚህን ትውልድ ልቦናና አእምሮ መቆጣጠር አትችሉም። ስለሆነም በፈጸማችሁት ዘር ማጥፋት፣ ወረራ፣ ማንነት መደምሰስ፣ ሀገር መዝረፍ፣ መሸጥና ማፍረስ ወንጀል በእጥፍ ድርብ ሂሳብ ሳታወራርዱ የተጀመረው ትግል እንደማይቆም እናሳስባለን ማለት ነው። ለኢትዮጵያውያን የማስተላልፈውንም ለኢትዮጵያውያን መልእክት እውነት ጋሻችን፣ ንቃተ ህሊናችን ንቃታችን፣ ንቃተ ህሊናችን ንቃታችን ትጥቃችን፣ ድፍረታችን መሳሪያችን፣ ድል የትግላችን ዋጋ፣ ድላችን ዳግማዊ አድዋ መሆኑን እያንዳንዱ ኢትዮጵያዊ ሊያውቅ ይገባል ማለት ነው። አማራ ህልውና ሲከበር የመላው ኢትዮጵያዊ ህልውና ስለሚከበር፣ የአማራ ማንነት፣ ባህል፣ እምነት፣ ቋንቋ ሲከበር የአማራ ጠብቆ ያቆየው መላው ኢትዮጵያዊ ብሔር ብሔረሰብ የሚባለው ዛሬ አንዱ አናሳ፣ አንዱ ከፍ ያለ፣ አንዱ ዝቅ ያለ እየተባለ መከራውን ስቃዩን የሚበላው ኢትዮጵያዊ በሙሉ ማንነት፣ ቋንቋ እንደሚከበር ማወቅ አለብን ማለት ነው። እንግዲህ መላው ኢትዮጵያዊ በክብር ለመኖር የሚፈልግ፣ እውነተኛ ሰላምና ደህንነት የሚፈልግ፣ ፍትህና እኩልነትን የሚፈልግ፣ ኢትዮጵያ ለኢትዮጵያውያን ዜጎቿ የምትሆን ሀገር መሆኗን ለሚፈልግ፣ በሩቅ አላሚ ለስር ነቀል ለውጥ በሚፋለመው ፋኖ ትግል መርህ መሰለፍ ግዴታ አለበት ማለት ነው። ይህንን መፈለግ ብቻ አይደለም፣ በዚህ መርህ መሰለፍ ሩቅ ለሚያልመው ስር ነቀል ለውጥ በማምጣት የአማራን ብቻ ሳይሆን የመላው ኢትዮጵያውያን ህልውና በመታደግ የአማራን በደል ብቻ ሳይሆን የመላው ኢትዮጵያውያን በደል ለፍትህ ለማስፈን፣ የተወረረ አጽመ ርስትን ለመመለስ፣ የተደመሰሰ ማንነትን ለመመለስ፣ ኢትዮጵያን እንደ ሀገር ሉዓላዊነቷ ተከብሮ እንድትቀጥል ለማድረግ ከሚዋደቀው ፋኖ መርህ ጎን መሰለፍ ነው። ይሄ ማለት ፋኖ ባለበት አካባቢ ሂዶ መሰለፍ ማለት አይደለም። በያለበት በዚህ መርህ እንቅስቃሴ ማድረግ፣ ለስር ነቀል ለውጥ ለሚያበቃ ለውጥ ይሄ ስርዓት የቆመበትን መዋቅር፣ ይሄን ስርዓት አቁሞ የሚያስኬዱ አመራሮችን፣ ይሄን ስርዓት የሚጠቀምበትን ማናቸውንም ነገር የጥቃት ኢላማ በማድረግ ለስር ነቀል ለውጥ ሁሉም በያለበት ኃላፊነቱን መወጣት አለበት ማለት ነው። ዝም ብሎ መመኘት፣ ፍትህና እኩልነት፣ በሰላምና በደህንነት መኖር፣ ህልውና እንዲቀጥል፣ ትውልድ ካለ ስጋት እንዲቀጥል፣ የልጆችና የልጅ ልጆች ዕጣ ፈንታን መጨረሻ ለመገመትና ለመወሰን ከፋኖ ጎን መሰለፍና ኃላፊነትን መወጣት ይጠይቃል ማለት ነው። ስለዚህ ስር ነቀል ለውጥ የሚታወጀው ደግሞ ወራሪ፣ ዘረኛ፣ ተገንጣይ፣ ፋሽስት የሆኑት ወያኔ፣ ኦሮሞማ፣ ብአዴን እና የእነዚህ አደረጃጀት ቅጥረኞች፣ በቀጥታም በተዘዋዋሪም ጉዳይ ፈጻሚዎች ድርጅቶች በህግ ታግደው ሀብት ንብረታቸው ለኢትዮጵያ ሲመለስ፣ ለሀገር ለህዝብ ሲመለስ፣ አመራሮች በፈጸሙት ወንጀል ልክ ለመጠየቅ ለፍርድ ሲቀርቡ፣ የተበደለ እንዲካስ፣ በደል በተበደለው ልክ እንዲነገር፣ የአማራ ብቻ ሳይሆን የማንም በደል እኩል እንዲነገር የሚያስችል በኢትዮጵያ ምድር ስር ነቀል ለውጥ ሲታወጅ ነው። ይሄ ጸረ ኢትዮጵያ፣ ጸረ አማራ፣ ጸረ ኦርቶዶክስ የሆነ ስርዓት ንክኪ የሆነ በሙሉ ከኢትዮጵያ በወንጀልነት ተፈርጆ ታግዶ እየተመረመረ ፍትህ እየሰፈነ በኢትዮጵያ ምድር አዲስ አየር፣ ድሮ የነበረው ነፃ ህዝብ፣ ነፃነት፣ ታላቅ ሀገር መርህ እንዲሰፍን ሲደረግ ነው ማለት ነው።
ስለዚህ ከስር ነቅሎ በማስወገድ እነዚህን ገዳይና አስገዳይ ቅጥረኛ ባንዳዎችን ኢትዮጵያን አፍርሰው አማራን ጨፍጭፈው ሌላው ኢትዮጵያዊን ጨፍጭፈው በመጨፍለቅ ሀገር ለመፍጠር የሚሰሩ ጸረ ኢትዮጵያ፣ ጸረ አማራ፣ ጸረ ኦርቶዶክስ የሆኑ ተገንጣይ ወራሪዎችን ድርጅቶችን እና የእነሱን ጉዳይ ገዳዮችን ከስር ነቅሎ በማስወገድ እና በህግ አግዶ ሀብት ንብረታቸውን ለሀገር በማስመለስ ወንጀለኛ አመራሩን ለፍርድ በማቅረብ ስር ነቀል ለውጥ ታወጀ ይባላል ማለት ነው ይህ ሲደረግ። ስለዚህ ለዚህ ተግባራዊነት ማለትም ወራሪ ፋሽስቶችን ለማስወገድ የእነሱን ቅጥረኛ ባንዳና ሰርጎ ገቦችን ከውጭም የውጭ እጆችም ከሆኑት ጋር አያይዞ ከህልውና ትግላችን ማራቅ፣ ከህልውና ትግላችን አርቆ መቅረብ፣ ወንጀለኛ ባንዳዎች ቅጥረኞች እንደሆኑ ማሳወቅና ማግለል፣ በያሉበት የሚፈጽሙት ወንጀል እንዲጠየቁ ማድረግ አለብን ማለት ነው። ሁላችንም ዞር በል ማለት አለብን። ቅጥረኛ ባንዳ አየሩን ሞልቶት እየፏለለ በህዝብ ደም በሀገር መፍረስ ሊያተርፍ ህዝብ የሚያታልለውን ሁሉ ዞር በል ማለት አለብን። ደፍረን መናገር አለብን። ሰምተን ዝም ወይ ጉድ ምናምን እያለ አይሰራም ማለት ነው። እንግዲህ የዛሬው ዝግጅቴ ይሄንን አጠቃላይ ያለውን ሁኔታ ለህዝብ ንቅናቄ ህዝባዊ አመፅ ምናምን እየተባለ እነ ወያኔ፣ ኦሮሞማ፣ ብአዴን በጋራ የሚመሩትን እነ ዘመነ ካሴ በፋኖ ስም የሚያስተባብሩትን እነ ልደቱ አያሌው፣ ይልቃል ጌትነት፣ እነ ስብሐት ነጋ፣ እነ አሉላ ሰለሞን፣ እነ ጀዋር መሐመድ አማራ ጠሉ ኃይል፣ ጸረ አማራው ኃይል በሙሉ ቅጥረኛ ባንዳውና ሰርጎ ገቡን ሰብስቦ የሚደረገውን ድራማ ለማክሸፍ ነው የመጣሁት እና የማስተላልፈው መልእክት እና የዛሬ የመጨረሻ መልእክቴ በባንዳና በሰርጎ ገብ ዝም አንልም። ለባንዳና ለሰርጎ ገብ ዝም አንልም። ሜዳውን አንለቅም፣ አንታለልም፣ እጅ አንሰጥም ማለት አለብን። እያንዳንዱ ኢትዮጵያዊ፣ አማራ ብቻ አይደለም፣ እያንዳንዱ ኢትዮጵያዊ የልጆቻችንን የወደፊት እጣ ፋንታ በወራሪ ዘረኛ ተገንጣይ ፋሽስቶች፣ በቅጥረኛ ባንዳዎች፣ በአማራ በኢትዮጵያና በኦርቶዶክስ ተዋህዶ ጠሎች እጅ እንዲጻፍ አንፈቅድም። የዚህን ትውልድ የልጅ ልጅ ቀጣይ ትውልድ እጣ ፋንታ በእነዚህ ኃይሎች እጅ እንዲጻፍ አንፈቅድም። ስለዚህ እነዚህ ኃይሎች እንዲጠፉ ቅጥረኛ ባንዳዎች ላይ መዝመት አለብን ማለት ነው። ቅጥረኛ ባንዳዎችን ባንዳነት በአዋጅ መንገር አለብን ማለት ነው። እነዚህን በህዝባዊ አመፅ ትግል ለመቀልበስ የሚሰሩት በሚዲያው፣ በፖለቲከኛነት፣ በጋዜጠኝነት፣ በአክቲቪስትነት፣ በፋኖነት ተሰማርተው ይህን የሚያቀነቅኑት የጠላት እጅና እግሮችን የጠላት ዓይንና ጆሮ ሁነው የሚሰሩትን መንቀል አለብን ከህዝብ መሀል ማለት ነው። ከፊታችን የሚጠብቀን ድል ነው፣ ትልቅ ድል ነው። ስር ነቀል ለውጥ ነው ከፊታችን የሚጠብቀን። ምክንያቱም እውነት የሚቆምለት እስካለ ድረስ ውሸት እውነትን ማሸነፍ ስለማይችል ማለት ነው። እውነት የሚቆምለት፣ እውነትን ተናጋሪ ከጠፋ ውሸተኞች ያሸንፋሉ፣ ቅጥረኛ ባንዳዎች ያሸንፋሉ። ሀቅና እውነቱን የሚናገር ካለ ግን ህዝብ የሚጠቅመውና የማይጠቅመውን፣ የሚያጠፋውንና የሚያለማውን፣ የሚያስቀጥለውንና ትውልዱን የሚያስቀጥለውና ትውልዱን የሚያቋርጠውን፣ ሀገሩን የሚያፈርሰውንና ሀገሩን የሚያስቀጥለውን ይመርጣል ማለት ነው። ይህን እስከመረጠ ድረስ እና ይህን እስካወቀ ድረስ ደግሞ ድል በእጃችን ነው ማለት ነው። ከፊት የሚታየን ድል ነው እንጂ ይሄ ባንዳ ነግሶ ባንዳ መጥቶ መልሶ ጨለማ ውስጥ ከቶን ዘራችን እንዲጠፋ ሀገራችን እንዲፈርስ ኢትዮጵያ የሲኦል ምድር እንድትሆን አይደለም የሚጠብቀን። ከፊታችን ድል ነው የሚጠብቀን የሚታየን ማለት ነው። እነዚህ አይናውጣ ባንዳና ሰርጎ ገቦች አማራ ጠሎችና ጸረ አማራዎች የፍርድ ቀናቸው ደግሞ እየደረሰ ስለሆነ ምንም ነገር ከመሞከር ወደኋላ እንደማይሉ ማወቅ አለብን። የሚታያቸው ነገ ለፍርድ ቀርበው ባንገዳቸው ገመድ ሲጠልቅ ህዝብ ውሻ እያለ ያገኘውን ሁሉ ሲወረውርባቸው፣ ሂሳቡን ሲያወራርድ፣ ብስጭቱንና ልሁን ቁጭቱን ሲወጣባቸው ነው የሚታያቸው። የነዚህ ትውልድና የነዚህ ዘር የከሌ ዘር የባንዳ ዘር ጸረ አማራ፣ ጸረ ኢትዮጵያ፣ ጸረ ኦርቶዶክስ ዘር የወያኔ ቅጥረኛ፣ የብአዴን ቅጥረኛ፣ የኦሮሞማ ቅጥረኛ እየተባለ ስማቸው ለልጅ ልጆቻቸው ሲተርፍ፣ ለዘመዶቻቸው ሲተርፍ ነው የሚታያቸው። ስለዚህ ህዝብን አስጠፍቶ ወንጀለኞችን አሸናፊ እንዲሆኑ ማድረግ የነሱ ቅድሚያ ሩጫቸው፣ ሌት ተቀን እንቅልፍ አጥተው የሚሯሯጡት ለዚህ ነው። ስለዚህ ቁጭ ብለው ተኝተው አዎ ባንዳ ነው ለምን መጣ ማለት አይደለም። ልደቱ ወደፊት ለምን መጣ፣ ይልቃል ወደፊት ለምን መጣ፣
አስረስ ማረ ዳምጤ ለምን ከወያኔ ጋር ከሻቢያ ጋር እንሰራለን ይላል? ለምን ወደፊት መጣ? ነገ የሚጠየቀውን ሂሳብ ለማስቀረት ነው። ነገ በአንገቱ የሚጠልቀውን ገመድ ለማስቀረት ነው። ነገ አንተ ባንዳ ተብሎ የህዝብን ፍርድ ህዝባዊ ፍርድ ለማምለጥ ነው። ስለዚህ አማራ ጠፋ፣ ኢትዮጵያ ፈረሰች ጉዳያቸው አይደለም። እነሱ እንቅልፍ የሚነሳቸው የሚያቃዣቸው የሚጠብቃቸው ህዝባዊ ፍርድ ነው። የሚጠብቃቸው አገር የካዱበት፣ አገር ያሸጡበት፣ አገር ያስፈረሱበት፣ ህዝብ ያስፈጁበት፣ ዘር ያስጠፉበት፣ ያስጨፈጨፉበት፣ የካዱበት ህዝብን ምስቅልቅል ውስጥ ከተው ከቀውስ እንዳይወጣ ለትግሉ እንቅፋት ሆነው ትግሉ ጠልፈው በመያዝ ጠርንፈው በመያዝ አዙሪቱ እንዳይወጣ ያደረጉበት የወንጀል ሂሳብ ሲያወራርዱ ነው የሚታያቸው። ስለዚህ ከዚህ ለመውጣት ማድረግ ያለባቸውን ነገር ሁሉ ያደርጋሉ። ሰማይ መውጣት ካለባቸው ከቻሉ ሰማይ ሁሉ ይወጣሉ። ምድር በስተው መግባት ካለባቸው ይበሳሉ። ይሄ ኃይል ከኋላ የሚያቃዣቸው ይሄ ህዝባዊ ፍርድ እንዴት እንደሚሆኑ አደባባይ ላይ በአንገታቸው ገመድ ገብቶ ሲንጠለጠሉ ነው የሚታያቸው። በቁማቸውም በህልማቸውም በቅዠታቸውም የሚታያቸው ይሄ ነው። ከዚህ ለመውጣት ምንም ነገር ከማድረግ ወደኋላ አይሉም ማለት ነው። ስለዚህ ባለ አቅማቸው ስለሚንቀሳቀሱ እኛ ደግሞ ይሄን መረዳት አለብን ማለት ነው። ስለዚህ እንዳጠቃላይ ምንም ቅጥረኛ ባንዳ ቢሯሯጥና የፈለገውን ቢያደርግ የፋኖ መሰረት ህዝብ ነው። የፋኖ ኃይል እውነት ነው። የፋኖ መመኪያ እግዚአብሔር ነው። እውነትን ስለያዘ መመኪያው እግዚአብሔር ነው ማለት ነው። ይህንን ነገር መቀልበስም ሆነ ወደኋላ ማድረግ አይቻልም። ሰው ልትገሉ ትችላላችሁ፣ ልትዘርፉ ትችላላችሁ፣ አገር ሀብት ልትሸጡ ትችላላችሁ። ለውጭ ኃይል ቅጥረኛ ሆናችሁ አገር ልትወጉ፣ ልታደሙ፣ ልታቆረቁዙ፣ ተቋማትን ልትሸጡ ትችላላችሁ። ግን ከፍርድ አታመልጡ ማለት ነው። ፋኖን ማሸነፍ አይቻልም ማለት ነው። ይችን መልእክት ለማስተላለፍ ነው የዛሬው ዝግጅቴ። ይሄ ህዝባዊ እምቢተኝነት ምናምን እየተባለ የሚደረገው በሙሉ ከንቱ መሆኑን እነዚህ መልእክቶች እንደው ያለውን ሁኔታ ቀዝቀዝ ያለውም ባንዳውም አማራ ጠሉም አማራ መስሎ አውቆ አማራ ጠሎችን ባንዳዎችን የሚያዋድደውም እንዲማርና እንዲነቃ ነው። በተረፈ ይሄ መልእክት እንዲደርስ አሁንም የዘመድ ሳተላይት ቲቪን አየር ላይ እንዲቆይ እንፈልጋለን። አየር ላይ የሚቆየው ደግሞ ህዝብ ህልውናው መቀጠል የሚገደው፣ ሰላምና ደህንነቱ የሚገደው፣ የትውልዱ መቀጠል የሚገደው፣ ኢትዮጵያ ሀገር እንደ ኢትዮጵያ ሆና መቀጠል የሚገደው ሁሉ ይህን ሳተላይት ቴሌቪዥን ማገዝ ማብቃት አለበት። ሌላው በዘመድ ሳተላይት ቲቪ ለማየት የማይችል ደግሞ ፍኖተ አማራ ዩቲዩብ ቻናልን መከታተል አለበት። ይሄን ለመከታተል ላልሰማ እንዲሰማ፣ ያልሰማ እንዲሰማ፣ ያላየ እንዲያይ ሼር፣ ላይክ እና ሰብስክራይብ ማድረግ፣ መውደድ፣ ማካፈል እና ማሰራጨት አለብን ማለት ነው። ይሄ ነው የዛሬው መልእክቴ። ዛሬ ጨርሻለሁ። በሚቀጥለው በሌላ ዝግጅት እንገናኛለን። አመሰግናለሁ።